ኮራፕሽን፣ ጉቦ፣ ሌብነት፣ ማጭበርበር፣ ክፋት ሰው ሁሉ ምድሪቱን እስኪጠላ ድረስ እስኪሸሽ ድረስ ጉበኝነቱ እጅግ የገነነበት። ማዕድናቶቻችን ተደብቋል። ነዳጅ ወጣ፣ አይ እስካሁን ምንም አይታወቅም። እንትን ተገኘ፣ አይታወቅም። ምን ተገኘ? ሁሉ አለን ግን እንደሌለን። አንዳንዱ የአበሻ አረቄ ዳሜጅ አርጎ ሰውን እስክሌተን መስሎ የሚሄድበት፣ አንዳንዱ ከተማ ሴተኛ ዳሪ የሚበዛበት፣ አንዳንዱ ከተማ ሰነፍ ብቻ እና ወደ ከተሞች ስትሄዱ ራሱ ከተሞችን ማጥናት ይጠይቃል። አሁንማ ተለማመድ ነው። እንትና እዛ 10 ሞተ፣ እዚህ እሺ ጋየ እንትን አለቀለት። በቃ አሁን ጆሮአችን ምንም አይቀፈውም፣ ተላምደነዋል። አንተ እኔ ሳልሞት አንድ ትውልድ ተነስቶ ያለ ምድሪቱ ፍሬያማ ናት ግን ተይዘናል። ምድሪቱ ወርቅ አላት ግን ተይዘናል። ምድሪቱ ነዳጅ አላት ግን የሚገርም ነው። አሁን ቸርች ትግብ ብላለች እንደምታዩት ነው። አዳራሿ ሞልቷል። ወንበሮች ተመጣ፣ ምንጣፉ የተመቸ ነው። አዳራሽ ሞልቷል። ህዝቡ አስራት ይከፍላል። ስለዚህ ሐዋርያት የሉም፣ ነቢያት የሉም ሳይሆን ጥራት የላችሁም በሉን። መጽሐፉን አትቃወም። ፓስተር አለ ብለህ ፓስተር አለ በሚልበት እኮ ነው ሐዋርያ አለ ሚል። ሐዋርያት አይደሉም፣ ተአምራት አድራጊዎች ይነሳሉ። ገና ስም የሌላቸው ስም ያልተሰጣቸው ማቾ ዳጋባኒሞስ። እስኪ ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። የሕዝቅኤልን መጽሐፍ ታወጡና ምዕራፍ 36 መልእክቴን እዛ ጋር አረጋለሁ። የእግዚአብሔርን ቃል አብረን እንሰማለን። ደስ ብሎኝ። የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው፣ የሚያደርግም ነው። ክብር ለጌታ ለኢየሱስ ይሁን። እንግዲህ እግዚአብሔር በየዘመኑ ለሰዎች መልእክት አለው። ለመሬት መልእክት አለው፣ ለተራራ መልእክት አለው፣ እንዲሁም ደግሞ ለተፈጥሮ መልእክት አለው። መልእክቱ ሕያው ስለሆነ ዛሬ አብረን እንሰማለን። ክብር ለኢየሱስ ይሁን። ምዕራፍ 36 የሕዝቅኤል መጽሐፍ ላይ ያው ጸልየናል፣ አምልከናል። ከምዕራፍ 36 ከቁጥር 10 ጀምሮ ለእስራኤል ተራሮች የተነገረ ትንቢት ነው። እስራኤላውያን በጣም ኃይለኛ ነገር ውስጥ በገቡ ጊዜ በምርኮና በተለያየ ነገር መከራቸውን በበሉ ጊዜ ምድሪቱ ባዶ ልትቀር የነበረበት ጊዜ ላይ ነው ይሄ ትንቢት ለተራሮች ነው የመጣው። ከፍ ብላችሁ ብታዩ በዚህ በአዲሱ ትርጉም ነው እኔ የምጠቀመው። መላው የእስራኤል ቤት እንኳን ሳትቀሩ የሰዎችን ቁጥር በእናንተ ላይ አበዛለሁ። ከተሞች የሰው መኖሪያ ይሆናሉ፣ የፈረሱት እንደገና ይሰራሉ። በእናንተ ላይ የሰዎችንና የእንስሳትን ቁጥር እጨምራለሁ። ፍሬያማ ይሆናሉ፣ ቁጥራቸው ይበዛል። እንዳለፈው ጊዜ ሁሉ ሰዎች በውስጣችሁ እንዲኖሩ አደርጋለሁ። ካለፈው የበለጠ አበለጸጋችኋለሁ። ከዚያም እኔ እግዚአብሔር እንደሆንኩ ታውቃላችሁ። ይሄ አዲሱ ትርጉም ነው። አዲሱ ትርጉም በጣም አስደናቂ መጽሐፍ ነው። በተለይ ጥሩ አድርገው ከዋናው ተርጉመውታል። በጣም የሚገርም ነገር ነው የምታዩት። ተራሮቹ ባዶአቸውን የቀሩበት ጊዜ ነው። እንስሳት አይወጡባቸውም፣ ሰዎች አይገኙባቸውም፣ ተማርከዋል። እስራኤላውያን በተለይም በጉስቁልና በምርኮ ተመተዋል። ስለዚህ እግዚአብሔር ለሰዎች ትተው ለተራራው ነው ትንቢት የተናገረው፣ ለተራራው ሲመጡ እንዲቀበላቸው። ስለዚህ ዛሬ ለእናንተ ተራሮች እግዚአብሔር ዛሬ መልእክትን ያደርሳል። ሃሌሉያ! ተራሮቻችሁ ይቀበሏችኋል። እስኪ አሜን፣ በደንብ አሜን። በጣም የሚገርም ነው። በእናንተ ላይ ቁጥር 11 የሰዎችንና የእንስሳትን ቁጥር እጨምራለሁ። እንስሳ አልነበረም፣ ሰው አልነበረም። በምርኮ ሄደዋል፣ ተወስደዋል፣ ተጎድተዋል። ከዚህ የተነሳ ምን አለ እግዚአብሔር? በእናንተ ላይ የሰዎችንና የእንስሳትን ቁጥር እጨምራለሁ። ፍሬያማ ይሆናል፣ ቁጥራቸው ይበዛል። እንዳለፈው ጊዜ ሁሉ ሰዎች በውስጣቸው እንዲኖሩ አደርጋለሁ። ካለፈው የበለጠ አበለጸጋቸዋለሁ። የድሮ ትርጉም አማርኛው ላይ
አበለጽጋችኋለሁ የሚል አታገኙ። አሮጌው ትርጉም ላይ አታገኙ። ነባሮቹ መጽሐፍቶች የቀድሞዎቹ ትርጉሞች እነዚህ የተተረጎሙባቸው ግን አሏቸው። በጣም የሚገርም ነው። ከዛ ቀጥሎ ቁጥር 12 ሰዎች ሕዝቤን እስራኤልን በእናንተ ላይ እንዲመላለሱ አደርጋለሁ፣ ይወርሷችኋል፣ እናንተም ርስት ትሆናላችሁ። ከእንግዲህ ወዲህ ልጅ አልባ አታረጓቸውም። እስኪ አሜን በሉ በደንብ። ዛሬ ቀኑ የምንና የምንድን ነው? የምንና የምን? እንግዲህ በጣም አድርጌ ይሄ ትውልድ እንዳስተውል የምፈልገው ነገር አሁን ባነበብናት ሁለቱ ቨርስ መሃል ወይም ደግሞ ስንኝ አይደለም የሚባለው፣ በዚህ መሃል ሁለት ነገር ሲናገር ታያላችሁ። ስለ ፍሬያማነትና ስለ መበልጸግ። አበለጽጋቸዋለሁ፣ ፍሬያማ አደርጋቸዋለሁ። ከዚህ በኋላ የሰው ቁጥር ማንስም የእንስሳት ማንስም ብሎ ተራሮቹን ይመላለሱባችኋል። እስኪ በደንብ አሜን። በጣም አንድ ነገር እንድታሰብሉ እፈልጋለሁ። በእኔ ዘመን ጥሩ ነገር ምንድነው? ሰዎች ያነባሉ መጽሐፍትን። አሁን ሰው ዜናም ለመስማት አንዳንድ ነገርም ለመስማት ከ10 ደቂቃ ካለፈ ያንገሸግሸዋል፣ ያሳልፈዋል። እና 10 ደቂቃ ነው በቃ የሰው የመስማት አቅሙ። እና ድሮኛ ይሄ ስለሌለን በጣም ነው የምናነበው። ታሪክ እናነባለን፣ ስለ ሀገር እናነባለን፣ ስለ ሀገሮች፣ ስለ አፍሪካ እንዲሁም ስለ ዓለም ብዙ ማወቅ እንዳለብን በደንብ ይሰማናል። እና ከዚህ የተነሳ እቺን ሀገር ኢትዮጵያን በደንብ አውቃታለሁ ማለት ተጉዤባታለሁ። ታሪኳን አንብቤያለሁ ከልጅነቴ እስከ እውቀቴ ማለት ነው። ብዙ ሰው በፖለቲካውም በታሪክም እኔን አይሸውደኝም። ብዙ አይሸውደኝ። አንድ ነገር ታዘብኩ። አሁን ዛሬ ስለ ፍሬያማነት ስናወራ አንድ ነገር ታዘብኩ። ብዙዎቻችሁ እንደምታውቁት እቺ ሀገር ያለንባት ምድር ቆንጆ ምድር ናት። ከምድር ሁሉ የተለየች ምድር ናት። ይሰማል? በጣም ቆንጆ ድንቅ ምድር ናት። አሜን አትሉም እንጂ። ወደ አረቡ ሀገር ስትሄዱ አሸዋ ይበዛል። ወደዛ ጠጋ ስትሉ በረዶ ይበዛል። እና አሁን የቆየሁበት ሀገር ሙቀት ስሸሽ ኤሲ ስር ተኝቼ ያስነክሰኛል። ሰሞኑ ኤሲ እንዲቀዘቅዘኝ ብዬ እንቅልፍ ወስዶኝ ጎርቶኛል። እና እኛ ሀገር ይኸው እንዲህ አይነት ነገር የለም። ክረምት ከበጋ በሸሚዝ ይኬዳል። ድንቅ ምድር ናት። ግን አንድ ያልተፈወሰ በጣም አደገኛ፣ ዛሬ ትውልዱን ሰው ሁሉ በየመንገዱ በየመስሪያ ቤቱ ሲያወራ የምታዩት ነገር ኮራፕሽን፣ ጉቦ፣ ሌብነት፣ ማጭበርበር፣ ክፋት። ሰው ሁሉ ምድሪቱን እስኪጠላ ድረስ እስኪሸሽ ድረስ ጉበኝነቱ እጅግ የገነነበት። በተለይም ከ30ዎቹ ዓመታት በፊት እኔ አሁን ቁጭ ብዬ ሳስብ ስንጸልይ ታግለን ሞተን በዛ በስደቱ ዘመን አንድ ድንቅ ዘመን እንደምናይ እግዚአብሔር ተናግሮን እኛም ደብተራችን ላይ ጽፈን ብዙ ትውልድም ደግሞ በስቶ አዳራሾች ሞልቶ ግን ክፋት በሌላ አቅጣጫ አይሎ ስናየው ልብን የሚጎዳ ነገር አለ። ተስፋ አለ። ይሰማል? እየሰማችሁኝ ነው? ይሄ ምድር ዙሪያችንን ስታዩ እስላም ሀገሮች በዚህ ሱዳን፣ በዚህ ጅቡቲ፣ በዚህ ሶማሌ አሉ። ክርስቲያን ሀገር ክርስቲያን ደሴት ተብላ ትጠራ የነበረ የደብተራው መንፈስ በጣም ይጫወትባት የነበረ የተማረ ሰው እንዳይወጣ በኢኮኖሚ ሰው ርቆ እንዳይሄድ ስንጠላላ የኖርን ህዝቦች ነን። 1000 ዓመት ገና ይሄ አየሩ ዲሊቨርድ አልተደረገም። በደንብ ሰው ኢትዮጵያን የመሩ ለኢትዮጵያ የተዋጉ እኔ እንኳን በዘመኔ የማውቀው ወታደር ስለሆንኩ በጣም አጭር ታሪክ ብነግራችሁ በዚህ በሶማሊያ ወረራ ሶማሊያ ኢትዮጵያን ስትወር የዛሬ 40 ምናምን ዓመታት 4-5 ታንክ ያቃጠለ በወጣትነቱ በጣም ጀግና ተብሎ በየመኪናው ሲወደስ የኖረ ሰው
ባለፈው መንግስት አንደርግራውንድ ታስሮ የት እንዳለ ይሙት ይኑር ሳናቅ 9 ዓመት ጨለማ ውስጥ ታስሮ መከራውን በልቶ ወጥቶ አሁን በረሃብ ሞቷል። በጣም ብዙ ጀግኖች ማቃቸው ለአገር የሰሩ ተማረው በምሬት ወይ ከሀገር ይወጣሉ ወይ በጥፋት። በጣም አጭር ነገር ማቃቸውን የቅርብ ታሪክ ልንገራችሁ። የኢትዮጵያን አየር ኃይል አብራሪ የነበሩ ጀነራል ባጫ ሁንዴ የሚባሉ ሰው የጦር ሜዳ ሜዳሊያ የተሸለሙ የሶማሊያን አውሮፕላኖች እንዳይነሱ ዶግ አመድ ያደረጉ ነዳጅ ጨርሰው ውረድ በጃንጥላ ሲባል በኔ እድሜ እኔ ወታደሮኝ እምቢ ብለው በዛ በተነሱት ስፒድ አውሮፕላኑንም አድነው ራሳቸውን ያዳኑ ማሳ ላይ ያሳርፈው በስፒድ ያለ ነዳጅ ጀግንነት የፈጸሙ ለኢትዮጵያ የቆረጡ ከዚህ ሀገር ሄደው ከሞቱ ከ3 ወር በኋላ አልጋ ውስጥ ተገኙ። አስክሬናቸው እዚህ ሀገር መጥተው አሁን ተቀበረ አውቃለሁ። ዝም ብዬ አሰብኩ። በጣም ብዙ ሰው ላሳያችሁ ይችላል። ለዚህ ምድር የደከሙ ሰዎች የማይሆኑ ህይወት እየመሩ አጭበርባሪና ሌባ እንደፈለገ የገነነባት ሀገር ናት። ይሄ ደግሞ በፖለቲካው አይመታም። አየሩ ላይ የሚሰራውን አጋንን የሚያወርድ ዕውቀት ያለው ትውልድ፣ የእግዚአብሔርን ቃል የታጠቀ ትውልድ፣ ታሪክ የሚያውቅ ትውልድ፣ ወፈር ያለ ቅባት የያዘ ክፋትን የሚከለብጥ ትውልድ እግዚአብሔር እንደሚያስነሳ ከቅርብ ጊዜ ወዲህ ነገረኛል። ዕውቀት የታጠቁ እግዚአብሔር ምስጢር ያካፈላቸው የዚህን ምድር 1000 ዓመት 3000 ዓመት የገዛ ያንን የሚፈጠፍጡ ትውልዶች ማላቴና ማሃጆታ ብያ እስኪ አሜን በል በደንብ አድርገህ። ዛሬ በእውነት ታሪክ እነግርሃለሁ። ብዙ ለአገር የሰሩ ሰዎች ተማረው አዝነው የሄዱባት ሀገር ናት ይህች ምድር። እና ብዙ ምድር ሲዞር ካየሁት ደግሞ የሌላ ሀገር ሽማግሌ አንዱ ሽማግሌ ጋር ቆየው ቅርብ ቀን አሜሪካን ሀገር ጡረታ የወጣ ሰው 80%ቱን የቤት ኪራይ መንግስት ነው የሚችለው። ታክሲ አይከፍልም፣ ባስ ላይ አይከፍልም፣ ምንም ባቡር ላይ አይከፍልም። ቲኬት አለው በነፃ ኮራ ብሎ። የኛ ሀገር ሽማግሌ ግን በ80 ዓመቱ ይለምናል፣ መንገድ ላይ ሄዶ ይለምናል። ሰርቶ ይሄ ሰው እኮ ዶክተር ነበር ይሉሃል። ይሄ ሰው እኮ እንዴት ያለ ሰው ነበር ይሉሃል። በነበር በእንዲህ አይነት ሁኔታ ምድሪቱ እየቀጠለች ነው ያለችው። ይሄ ትውልድ ዛሬ ፍሬያማነትን ይዘ መውጣት ብቻ አይደለም፣ ለአገር የሚተርፉ ልጆች፣ የዚህን ምድር አጋንንት የሚበቀሉ ልጆች አሜን። እኛ ላይ የሰራው 7 እጥፍ ባንተ ላይ አሜን፣ 6 እጥፍ ባንተ ላይ ይሄ ቅባት በላቸው ላይ የሚገለጥ ቴታሪባና ጋቶሽ አይኖቻቸው የተከፈተ የምድሪቱን ክፋት የሚያዩ ጠላት የመሸገበትን ምሽግ ሄዶ የሚያፈራርሱ ልጆች ማቾላ ዲማ እስኪ በደንብ አሜን በሉ። ሃሌሉያ። መሪዎቻችሁን ተመልከቱ። ከንጉሱ ጀምሮ ያለውን እንዴት ነው ያለፉት? የት ነው ያሉት? በምን ሁኔታ ይዋቸው እናንተ። ምድሪቱ ለሚሰሩት ገና የማትሆን አዋራጅ ምድር ነው። በቃ ምንም በሉኝ፣ ምንም ልትሉኝ ትችላል። እውነቱ ግን ይሄ ሌባ፣ አጭበርባሪ፣ ዘራፊ፣ ግድ የሌለው ለትውልድ ደንታ የሌለው እንደ ልቡ የሚፋንንባት ምድር ናት። ለምንድን ነው ቢባል ብዙ ዘመኖች ወደ የክፍለ ሀገር ወጣችሁ ስታዩ ዛፍ ስር ይመለካል፣ ገደል ሲል ይመለካል፣ መስዋዕት ይከፈላል። ወደ ኋላ ታሪካችንን ሄዳችሁ ብታዩ እጅግ ዘግናኝ ነው። ስለዚህ ትውልድ ላይ ጫና ፈጥሮ ብዙ ጊዜ እንደምለው ማዕድናቶቻችን ተደብቋል። ነዳጅ ወጣ፣ አይ እስካሁን ምንም አይታወቅም። እንትን ተገኘ፣ አይታወቅም። ምን ተገኘ? ሁሉ አለን ግን እንደሌለን። ዛሬ ከሆነልኝ ዛሬ ከሆነልኝ ይሄ ቁስል የሚያካ አይደለም። ቢያስፈልግ የፍርድን መንፈስ ታጥቆ ይሄ በቅጣት የሚራመድ ትውልድ ለየት ያለ ቅባት የሚሰራበት
ለየት ያለ መንፈስ የሚሰራበት ለየት ያለ እግዚአብሔር እጅ የሚገለጥበት ታታጋባኔማች ለከሮ ባዶሽ ይኸውልህ ሳሙኤሎች ቃላቸው መሬት ላይ የማይወድቅ አሜን በል እስኪ በደንብ አድርገህ ዲቦራዎች ኃያላንን የሚያስነሱ ዲቦራዎች ዛሬ ይህን ቅባት ይዞ ከዚህ ቤት መውጣት አለ። አገርን የሚያዩ ኢኮኖሚውን የሚያዩ ትውልድን የሚያዩ ምክንያቱም በየታክሲው ስትሰሙ ጉቦ እንትን ልሰራ ሄጀ ጉቦ በዚህ ሆነ ጉቦ ምድሪቱ ተግማማች። ይሄን የሚበቀል ትውልድ ስልጣን ላይ ቢቀመጥ ይሄ ዝባዝንኬ የማያምረው አሜን አትልም ብለህ ነገ አንተ ነህ ምድሪቱን እኮ የምትረከበው አንተ ነህ ወዳጄ። በመንፈሳዊ ነገር በለው በስጋዊ ምድሪቱን የምትቀበላት አንተ ነህ። አሁን ከዚህ እኛ 75ቱን ኖረናል፣ የቀረን 25 ነው። ከኔ ጋር ናችሁ? ግን አንድ ነገር ነው ዛሬ እንደው የሞት ሽረት ከእግዚአብሔር ጋር ተወራርጄ የመጣሁት ቢያንስ 4 ሰው ከዚህ ከሰጠን ይሄን ምድር የሚያምሱ ምንድን ነው? የአየር ጸባይ ችግር የለብን፣ የእርሻ ችግር የለብን፣ የማዕድን ችግር የለብን፣ የምን ችግር ግን ተይዘናል። ሁሉም ያቃስታል፣ ተይዘናል። ምክንያቱ አይታወቅም። የዚህን ምድር መርገም በያለበት የሚነቅሉና የሚያዳፍኑ ልጆች በእውነት ዛሬ እኔ ስለናንተ ፍሬያማነት ምንም ጥርጣሬ የለኝም። ስለተጻፈልህ ስለተጻፈ እሱን አይደለም ትውልዱን የሚነካ ቅባት ካንተ መነሳት አለበት። መንደሮችን፣ ከተሞችን በጣም በዞርኩባቸው እነዚህ 40 ዓመታት ለወንጌል ኢትዮጵያ ከተሞች አንዳንዱ ገራባ ቱቦ የሚዘጋበት 24 ሰዓት ሰው ጫት የሚበላበት፣ አንዳንዱ የአበሻ አረቄ ዳሜጅ አርጎ ሰውን እስክሌተን መስሎ የሚሄድበት፣ አንዳንዱ ከተማ ሴተኛ ዳሪ የሚበዛበት፣ አንዳንዱ ከተማ ሰነፍ ብቻ እና ወደ ከተሞች ስትሄዱ ራሱ ከተሞችን ማጥናት ይጠይቃል። ከኔ ጋር ናችሁ? የምትኖሩበትን ኤሪያ በደንብ ነው ማወቅ ያለባችሁ። በዛ ተጽዕኖ ስር እንዳትሆኑ። ዛሬ ከዛ ተጽዕኖ በላይ የሚወስዳችሁ ቅባት ከምትኖሩበት አካባቢና መንደር ክልል በላይ የሚያኖር ቅባት ያን ከዚህ ቤት ይሄን ይዛችሁ መውጣት አለ። ይሄን ይዛችሁ መውጣት አለ። እግዚአብሔር ሰውን ትቶ ለተራራ ከተናገረ እኔና እናንተማ ልጁ ነን፣ በመንፈሱ የተባረክንን፣ በደሙ የተዋጀንን። እግዚአብሔር የኛን መነሳት ይጠባበቅ። ጎናችሁ ያለውን ሰው እኔ ለመንደሬ ከዚህ በኋላ መድኃኒት ነኝ በለው። እኔ ያለው በሉት ከዚህ በኋላ ጥንቆላ፣ ሟርት በእርሻው፣ በንግዱ፣ በትምህርቱ ዓለም ላይ ሰለጠን ከዚህ ቤት ይዤ የምወጣው እሳት እንደ ነበልባል በምድሪቱ ላይ የተቀጣጠለ የክፋትን መሰረት እየበላ ከዚህ በኋላ በሉት ምድሪቱን አጸዳለሁ በሉት። በደም አሜን። መንደሩ ይጸዳል፣ ሰፈሩ ይጸዳል፣ አካባቢው ይጸዳል። ለምን? አንድ ትውልድ አይኑ ከተከፈተ፣ አንድ ትውልድ ከተሞችን ማየት ከቻለ፣ አንድ ትውልድ እርሻውን ማየት ከቻለ ማጆዲ ገባ ጄካቶላ ባኒማ ይገባችኋል የምለው ነገር ሰሞኑን ቆጠርኩ። አንተ በእኔ ዕድሜ ከኔ በፊትም ያሉትን ቆጠርኩ። ለአገር ብዙ የደከሙ ብዙ የለፉ ምንድነው ያለ ቦታቸው የወደቁበት? ምንድነው እግዚአብሔር ይስጥልኝ እንኳን ሳይባሉ የተፍረከረኩበትን ሳይ እንዴት አድርጎ ተደብቆ እንደሚሰራ ምድሪቱ ላይ
ከኔ ጋር ናችሁ ወይ? ስንት ሰው እየተረዳኝ ነው አለ? እውነት አይደለም? የመሬት ካርታ አወጣለሁ ብለህ ስትሄድ 60,000 ብር 60 ቀላል ነሻል። እንግዲህ ይሄንን አዳፕት አድርገነዋል፣ ተለማምደነዋል። እንደሚጸየፍ አይነት ህይወት ሳይሆን ለምደነዋል። በቃ ይሄ እኮ ያለ ነው ወንድማችን፣ ምን ችግር አለ እንዲህ እንትን በልና የተገላገለው እንጂ የሚባልበት መንፈሳዊነት ቸርች ብቻ የቀረበት ከዚህ በኋላ ዛሬ በእግዚአብሔር ተወራርቼ ይሄ ትውልድ ከዚህ በኋላ ክፎችን የሚነቀል ቅባት ይዞ ይወጣል። ማቼ ዳጋባ አሜን በል በደንብ አድርገሃል። አመፀኞችን የሚቀጣ ቅባት ቻዲ ጋዶሽ ለድሆች የሚሟገቱ፣ ለተጎዱት የሚሟገቱ፣ ለተጨነቁት የሚሟገቱ ወገኖች አትሞኙ። ተጎድተናል። በብዙ ትውልዳችን እየተጎዳን። ሌላ ነገር ልንገርህ፣ መጽሐፍ ቅዱስ ላይ እንዲህ ይላል፣ ፊቴን ከናንተ እንዳላዞር ምድሪቱን በደም አታርክሷት። ምን እንዳለ? ምድሪቱን በደም። ስንት ደም ነው? አሁንማ ተለማመድ ነው። ምን ጣጣል እንትና እዛ 10 ሞተ፣ እዚህ እሺ ጋየ እንትን አለቀለት። በቃ አሁን ጆሮአችን ምንም አይቀፈውም። ተላምደነዋል። አንተ እኔ ሳልሞት አንድ ትውልድ ተነስቶ ያለ ይኸውልህ፣ ፖለቲካውን የማይፈሩ አሜን በል በደንብ አድርገሃል። እግዚአብሔርን ወክሎ የሚቆመው ከትርክ ምርኪ ነፃ የወጡ እውነተኛ እግዚአብሔር የሚረዳቸው የክብር አምላክ አብሯቸው የሚንቀሳቀስ ማዳዳጋባኒማ ሼተሪ በነማዶሽ ለክሮች ተገባን ለየት ያለ ከአፋቸው ከሚወጣው ቃል የተነሳ አሜን በል የክፋትን እርሾውን የሚደፉ ልጆች እውነተኛ ቅባት የታጠቁ እስኪ አሜን በል በደንብ አድርጋ አሜን። ምድሪቱ ፍሬያማ ናት፣ ግን ተይዘናል። ምድሪቱ ወርቅ አላት፣ ግን ተይዘናል። ምድሪቱ ነዳጅ አላት፣ ግን ወይ የሚገርም ነው። አንተ እንዴ ማንም አስበው ፖለቲካ ላይ ነው የምናሳብበው። እኛ መንፈሳዊነታችን አዳራሽ ውስጥ ነው። ኖ ወጥተህ ተሟገት። መሟገት ብቻ አለ። ቅባቱ ከዚህ በኋላ ይቻላል አይቻልም? ያየ ችግራችን ምንድነው? አሳነስ ነው። የቅባቱን ልክ አወረድ ነው። በእኛ ልክ ወይ ጨጓራ ወይ ኩላሊት የሚፈውስ ነው እንጂ አገር የሚፈውስ አድርገን አልወሰድ ነው። ግን ከዚህ በኋላ ፖለቲካውን የሚፈውስ ከዚህ ቤት የሚወጣው ፈውስ ነው። ለምን ብትል የእግዚአብሔር ቃል ከላይ የሚመጣ ከሁሉ በላይ ነው። አሜን አትሉም? በደንብ አድርጋችሁ በቃ ፍሬያማነት የናንተ ነው። ከዳንክ ቀን ጀምሮ አድራሻ ከቀየርክ ጊዜ ጀምሮ ያገኛል። ምንም ጥያቄ የለውም። አሜን በል እስኪ በደንብ። ምናልባትም ዘር ቆጥሮ ኢኮኖሚካሊ ዳሜጅ ለማድረግ ከዛሬ 100 ዓመት በፊት ከዛሬ 30 ዓመት በፊት የተሰሩ ነገሮች ካሉ በእውቀት ዛሬ እንደ ጫማም ቢሆን ይወልቃል እንጂ አብሮ ተመልሶ አይገባም። የእግዚአብሔር በረከት ሲመጣ አንተን ከመንገድ ዞር አድርጎ እንደገና ደግሞ አንተ በረከቱን ፍለጋ ስትሄድ መንገዱ ላይ የመጣ የምትበጠበጥበት ህይወት ዛሬ ማታ ማቆም አለበት። በአንተ ስትሬት የእግዚአብሔር ሐሳብ በአንተ መንገድ ላይ መጥቶ ያገኘሃል ማለት ነው። ይሄ እውነት ለአገርም ለአንተም ለከተማውም ለመንደሩም መስራት አለበት። ይቻላል። ድሮ አገርን እናይ ነበር። አገር እናይ ነበር፣ ኔሽንን እናይ ነበር። ግን ቅርብ ቀን እየገመገምኩ ነበር። ማለት ምንድነው የ40 ዓመት የ50 ዓመቱ ጸሎቶች ወዴት ነው ያመሩት ብዬ ሳስብ በየቦታው ህዝቡ ይማረራል። አንዳንዴ ነገር ፍለጋ መስሪያ ቤት ሄዳለሁ ሆን ብዬ። ቅርብ ጊዜ የጀመረኝ እርጅና ይሁን ጤና ቢስነት አላወቅም። ይሄዳለሁ ሰው ሁሉ በቃ ማን እንዴት ነው እግዚአብሔር የሚገላግለን? በቃ ምድሪቱ አስጠላችን ወዴት ነው ይላል። እና እሰማለሁ።
ምንድነው ይሄን ያመጣው? 30 ሚሊዮን ክርስቲያን ዳግም የተወለደ እንዳለ በሚነገርበት ምድር ይሄ ሁሉም ሮኬት ይመጣል? ክርስቲያኖች የሉም እንዴ ስልጣን ውስጥ የሉም ወይ? እነሱም ገቡበት ባሱ። ዛሬ በሉት ሲጨበጥ አድርጎኝ የምር ነው በሉት። እቺን ምድር የሚያጎሳቁል መናፍስ 2019 ሳይሻገር ከዚህ ደቂቃ ጀምሮ አምርሬ ሟገተዋለሁ። ከሰዎች ጀርባ ያለውን የጨለማ ጉልበት ከዛሬ ጀምሮ በሉት አዋርደዋለሁ። ከዚህ በኋላ በሉት ሃሌሉያ በእኔ ትውልድ ላይ በምድሪቱ ላይ አይቀልድም በሉት። በደንብ አድርጋችሁ ይቻላል ወይ? ይቻላል። አንዳንዶቻችሁ አሁን የመጣችሁ እንደ ሳኦል ለራሳችሁ ነው። እግዚአብሔር የሚፈልገው ደግሞ ለኔሽን ነው። አሁን እዚህ ጋር ነው መተላለፍ የሚኖረው። እንደ ሳኦል አህያ ጠፍቶ የሚነግረኝ ነብይ ፍለጋ ነው አንተ የመጣ። እግዚአብሔር ደግሞ አህያዋን ዞር አድርጎ አንተን አመጣ። አንተን ያመጣ ካንተ በኋላ ህዝብ አይቷል ማለት ነው። አንተ ዋቱ ጅራር ነገር አለ፣ የሆነ ነገር አለ አለ። በእውነት በእግዚአብሔር ፊት ነገር አለ ዛሬ። አንዳንዶቹ ስልጣን ላይ ያሉ ነው መሰለኝ አስተያየታቸውን እዚህ ውስጥ እያየው ነው። 45 ያዩኛል። ችግርህ ነው እሱ። አንተነ የምድሪቱን ኮተት ያመጣ። ይሄን ኮተት ደግሞ የሚደፋ ትውልድ እግዚአብሔርን የታመነ በእግዚአብሔር የተደገፈ በእግዚአብሔር ቃል ላይ የቆመ መንፈሱ በላዩ ላይ የፈሰሰ ካታካባናማ ጄዳጋባንታራባ ሌካዶጃና ማዲያስ ሃሌሉያ። የሚገርም የእግዚአብሔር ሰው እግዚአብሔር የሚለይ ምድሪቱን የሚታደጉ ሰዎች ዛሬ እዚህ መጥተዋል። ምድሪቱ ላይ እንደ ሳምሶን ቀበሮ እግዚአብሔር እሳት ለኩሶ የሚለቃቸው የእግዚአብሔር የበቀል እሳት ፓታኪፓ ፒያላ ሴማ ጆዳ የበቀል እሳት የሚያኖርባቸው ዋው ማቶሊ ፓናማስ ጄካቶላ ፓኒ የበቀል እሳት መጥቷል። ሰዎቹ መጥቷል። የሚገርም ነው። ይኸውልህ እግዚአብሔር አህያን ዞር አድርጎ አምጥቷል። ነገ ግን የትውልድ አባት ትሆናለህ። ማቾዳ ይካቶላባ ለክሬጃኒስ ታሊባና ማሃዶሽ ለክሬጃዶስ ማኩዳ ለፓኒያስ የሚገርም ድንበር የማያግዳቸው ፖለቲካ የማያቆማቸው ሰዎች የማይገዳደሯቸው 7 ሰዎችን እዚህ ቤት ውስጥ አለ። 7 ሰዎች ጠላት የማያቆማቸው፣ ማጣትም የማያቆማቸው፣ ማግኘትም የማያቆማቸው እግዚአብሔር ምስጢር ያካፈላቸው። ሃሌሉያ ዋው ማጆዲባ ሌካሮባ ሀቱሽ ሃሌሉያ ይላችሁ ቁጭ በሉ። ባለፈው ጊዜ አንዳንድ ጥቅሶች እንደሰጠዋችሁ አውቃለሁ። በጣም ድሃ መቼም አይጠላም እንደ ሀገር እንደ ግለሰብ። ድህነት ግን ቆሻሻ አይሰማም። ድህነት ያዋርዳል፣ ተሰሚነት ያሳጣል። እውቀት ቢኖርህ ምን ቢኖርህ ከሌለ የለህም። ይሰማል። መክብብ ነው የሚለን። መክብብ እስኪ እንደ አንዳንድ ያልሰሙ ሰዎች
መክብብ ምዕራፍ 9 ቁጥር 13 አንብቡልኝ። 9:13 የመክብብ መጽሐፍ ከቻል በአዲስ ትርጉም ካልቻላችሁ ባሮጌው ትንሽ ፍንጭ ሰጥቻችሁ ልውጣና ዛሬ ነገር ውስጥ እገባለሁ። ዋቱ ጅራ ሐራ ዋቱ ጅራኝ ዋቱ ጅራ አሜን። ነገር አለ አየህ፣ ነገር ይሄ ትውልድ ከዚህ በኋላ በእውነት ነው ምን ይሄ ትውልድ ከዚህ በኋላ እግዚአብሔር ይጠቀምበት። ይሄ ደጅ የሚጠና ትውልድ አይሆን። 9:13 ምን አለ? ከፀሐይ በታችን ይህ ጥበብ አየሁ፣ እርሷም በእኔ ዘንድ ታላቅ መሰለችኝ። ታናሽ ከተማ ነበረች። አንድ ትንሽ ከተማ ነበረች አለው። ወንድሞች ምን ነበረች? ታናሽ ከተማ ነበረች። ታናሽ ትንሽ ከተማ ነበረች። እሺ። ጥቂቶች ሰዎችም ነበሩባት። ጥቂት ሰዎች ነበሩባት። እሺ። ታላቅ ንጉሷም መጣባት። አንድ ታላቅ ንጉሥ ጦረኛ ሰራዊት ያለው በዚህ ትንሽ ከተማ ላይ መጣባት። ታላቅ ንጉሷም መጣባት፣ ከበባትም። ከበባት። ታላቅ ግንብም ሰራባት። ታላቅ ግንብ ነው የሚለው ስትሮንግ ሆልድ፣ ምሽግ ማለት ነው። ምሽግ ሰራባት፣ ወታደራዊ ምሽግ። እሺ። ጠቢብ ድሃ ሰውም ተገኘባት። ከዛ ትንሽ ህዝብ መካከል አንድ ጠቢብ የሆነ ግን ድሃ የሆነ ሰው ተገኘባት ከተማይቱ። እሺ። ያችንም ከተማ በጥበቡ አዳናት። ያችን ከተማ ይሄ ጥበበኛ ሰው ከዛ ታላቅ ንጉሥ ሰራዊት ይዞ ምሽግ ከሰራው አዳናት። ምንን? ከተማ። ምን አዳነ? ከተማ። ከተማ ማ? ድሃው ሰው። ድሃ ግን ጠቢብ ሰው። እሺ። ያን ድሃ ሰው ግን ማንም አላሰበው። አቤት አልሰማሁ። ያንም ምን? ያን ድሃ ሰው ግን ማንም አላሰበው። እትፉፍ ይመ ቀጥልበት። ማንም አላሰበው። እኔም ከኃይል ይልቅ ጥበብ ትበልጣለች። ጥበብ ትበልጣለች። የድሃው ጥበብ ግን ካለ ነገር አለ። የድሃ ጥበብ ግን ተናቀች። ቃሉም አልተሰማችም አልኩ። ቃሉ ምን አላለችም? አልተሰማች። በቃ የሰውታቴ ዱቢንኬን ነጋ ፎዳታማን ቀብዱ አለ። ድሃ ከሆንክ ነገር አይሰማም። ሺህ ጊዜ ጥበበኛ ሁን። ምንድነው ማስተር ሲኑር ዶክትሬት፣ ድሃ ከሆንክ ይናጋምቱ አለ ጌታ በኢየሱስ ስም። መጽሐፍ ነው ያለው፣ እኔ አይደለም። አለ እጃችሁ 81 ነው እሱ አይደለም 66 ነው አዲሱ። ስለዚህ እንስበከው። አዎ ድብ እናርገን እንስበከው ወይ yes። ምን አለ? የድሃው ጥበብ ግን ምን ሆነ? አልተሰማም። አቤት መቼ እንደጸለይኩ ብነግራችሁ እኔ ይሄንን እንትን ድሃ ስለሆነ ከተማ ነው ያዳነው። ከአንድ ንጉሥ እጅ ነው ያዳነው። ጥበብ ነበረው፣ ግን ድሃ ስለሆነ ተሰሚነት የለው። በደንብ እንዲገባው የሰውታቴ ደጌቲን አርጋቱ የሊ የሰውታቴ ድሃ ከሆንክ ማንም አይሰማህም። ድሃ ከሆንክ ማንም አይሰማህም። እኔ ምንም ስለሌለኝ ነው የማትሰሙኝ ብትል ይምታው አይሆንም አለ። በቃ አይሆንም አለ። ሺህ ጊዜ ጥበበኛ ሁን አለ። ድሃ ከሆንክ ምን የለህም፣ ማንም አይሰማህም። ምን የለህም። ብዙ ጊዜ እላቸዋለሁ አሜሪካ አሁን በኢራቅ ትንሽ ተንገዳገደች እንጂ ተሞክራ ድሮ ዋ ካለች ዓለም በሙሉ ስብስብ ይላል። ለምን? ሀብት አላት። ይሰማል? አዎ ይሰማል ወይ? ድሃ ከሆንክ ተሰሚነት የለህም ይላል መጽሐፉ በለው። ድሃ ከሆንክ ተሰሚነት የለህም ይላል መጽሐፉ። ስለዚህ ምርጫህ ምንድን ነው በለው። ስለዚህ ምርጫ ምንድን ነው? ሀብታም መሆን፣ ባለጠጋ መሆን። አይ ቆይ እኔ ያመጣልሃለሁ። አትጨነቅ። ግን እንድትጸየፈው የምፈልገው ነገር እኔ ምንም ስለሌለኝ ነው የማትሰሙኝ ብለህ አትዝፈን። ሄደ ሌላ ቦታ መጽሐፉ ነግሮሃል። መጽሐፉ በደንብ ነግሮሃል። ይኸው እዚህ ቤት ውስጥ ድሃ ከሆንክ አቤት ጃርሱማ ለፊ ሲንበርብ አደምጡ። ምን ማለት ነው? ለሽምግልና ማትፈልግ ድሃ ከሆንክ አትፈልግ እያለ ነው መጽሐፍ ነው ያለው። ጎዋን ተይን
ሰላም ነው አይደለም? ደህና ናችሁ ወይ? ልትሰሙ ነው የመጣችሁት? እንበለው የእግዚአብሔርን ቃል። በጣም ጥሩ። እስኪ መክብብን እዛው መጽሐፍ ላይ ምዕራፍ 5 ቁጥር 17 እና 18 19ን በደንብ ስሙ። የእናንተ እሱን በብዙ ጭንቀት መከራና ብስጭት ዘመኑን ሁሉ በጨለማ ውስጥ ይበላል። የሰው ዕጣው ይህ ስለሆነ እግዚአብሔር በሰው በጥቂት ዘመኑ ከፀሐይ በታች በሚደክምበት ነገር ይኸውላችሁ እግዚአብሔር በሰጠው በጥቂት ዘመኑ በሕይወት ዘመኑ ከፀሐይ በታች በሚሰራበት ነገር እርካታን ያገኝ ዘንድ እርካታ ወይም ደስታን ያገኝ ዘንድ መብላቱና መጠጣቱም መልካምና ተገቢ መሆኑን ተገነዘብኩ። መልካምና ተገቢ ተገነዘብኩ። እሺ ቀጥሉ። እግዚአብሔር ለሰው ባለጠግነትና ሀብት መስጠቱ። ቆይ እቺን በደንብ ነው ሁሌ እላቸዋለሁ። በደንብ ከሰማችሁኝ ትሰሙኛላችሁ። እግዚአብሔር አለ። እግዚአብሔር ለሰው አለ። ማን ነው ሰው? ከናንተ ሰው። እግዚአብሔር ለማ እኔ። ማን ነው ሰው? እኔ። እሺ በደንብ ስሙ። እግዚአብሔር ለሰው ባለጠግነትና ሀብት መስጠቱ እንዲደሰትበት ማስቻሉ ዕጣውን እንዲቀበልና በስራውም እንዲደሰት ማድረጉ ይህ የእግዚአብሔር ስጦታ ነው። ይህ የማን ስጦታ? የእግዚአብሔር ስጦታ ነው። ይሄ ነው ያንተ ስጦታ ዛሬ ከዚህ ቤት ይወጣል። አሜን። አየህ ምን እንዲበላ እንዲጠጣ እግዚአብሔር ሰውን ሲፈጥረው አለ ባለጠግነትንና ሀብትን ምን ማድረጉ? መስጠቱ። ለስንት ሰው? ለሰው ሁሉ። እንደውም የኔ መጽሐፍ ትርጉም ምንድነው የሚለው? ይሄኛው ትርጉም ለሰው ሁሉ። አሜን። ስለዚህ በጣም ለብዙ ሰዎች ብዙ ጊዜ አስተምራለሁ እቺን ነገር። አየ ስትወለድ እግዚአብሔር የበጀት እጥረት አልገጠመውም። 8 ቢሊዮን ደርሷል የዓለማችን ሕዝብ። ለ8 ቢሊዮኑም እግዚአብሔር የበጀት እጥረት የለውም። ሲፈጥር ከሀብትና ከባለጠግነት ጋር ነው የፈጠረ። አሁን ችግሩ ምንድን ነው? የት ነው የኔ ነው ማለት ያለብን? አስጅርቱ ነፋነ ጅርቱ ኦኬ የኔ። ታዲያ እግዚአብሔር ይሄን ከፈጠረ የኔ የት ሄደ ነው ማለት ያለብን። አቤት ያንተ የት እንደሄደ ያሳያል። ዛሬ ታገኘዋለህ። ቀዳዳውን ዛሬ እውቀቱን ታገኛለህ። ነገ ደግሞ በመንገድ ላይ ይመጣል። እስኪ በደንብ አሜን ሃሌሉያ። እርግጠኛ ናችሁ? ለሰው ሁሉ ሀብትና ባለ ሲፈጠር በሉት እንዴ መመስከር አለበት። ሲፈጠር እግዚአብሔር ቃሉ እንደሚለው በባለጠግነትና በበረከት መካከል ፈጠረኝ። አሁን ግን አንድ የተሰረቀብኝ ነገር አለ። ሳላውቅም አውቄም የተወሰደብኝ ነገር አለ። ዛሬ ማታ ይህ ምርኮ ወደ እኔ ይመለሳል በሉት። ወደ ቤቴ ይመለሳል በሉት። ወደ ስራ ስፍራዎቼ ይመለሳል በሉት። በደንብ ማስታወሻ ያዝ። እንግዲህ ዛሬ ማታ በደንብ ማስታወሻ ያዝና ባንገናኝም አንድ ቀን እግዚአብሔርን ታመሰግናል። ኦኬ። ባለጠግነትና ሀብትን ለሰው ሁሉ ሰጥቶ እንዲደሰት ይህ የእግዚአብሔር ምንድነው አለ? ምንድነው አለ? ስጦታ ነው አለ። ስለዚህ ለአንዱ ሰጥቶ ለአንዱ አልከለከለም። እግዚአብሔር እኩል ነው። ችግሩ የት ጋ ነው ነው? ችግሩ የት ጋ ነው? ብዙ ጊዜ እላቸዋለሁ። ኢሳይያስ ምዕራፍ 45 ቁጥር 3ን ላሳያችሁና ከቅባቱ ጋር ነው ሐሳቡ የሚሄደው። እስኪ ከኢሳይያስ 45 1 ጀምሮ እስከ 3 ያለውን እናንብብ። ቅባቱን በዚሁ እንቀበላለን። ሃሌሉያ
ለቀባሁት ቀኝ እጁንም ለያዝኩት ለማ ለቀባሁት። ስለዚህ ቅባት ያስፈልጋል። ለቀባው እግዚአብሔር ዛሬ ያደላል። አቤት። ለቀባሁት ቀኝ እጁን ለያዝኩት የነገስታትን ትጥቅ እፈታ ዘንድ ሕዝብን ሁሉ ላስገዛለት ደጆች እንዳይዘጉ ምን እንዳይዘጉ ያንዳንዶቻችሁ ደጆች ከዛሬ ጀምሮ ላይዘጉ አሜን። እግዚአብሔር ቅባቱን ያሳርፍባችሁ። አሜን። ደጆቻችሁ የበረከት ደጆች፣ አሜን። የእድገት ደጆች፣ አሜን። የሥራ ደጆች፣ አሜን። የስኮላር ደጆች፣ አሜን። እግዚአብሔር ዛሬ በፊታችሁ ይከፍተዋል። አሜን። ለዘላለም እንዳይዘጉ። ሃሌሉያ። ኦኬ እሺ። ደጆች እንዳይዘጉ በሮቹን በፊቱ ለምከፍትለት ለቂሮስ እግዚአብሔር እንዲህ ይላል። ምን ይላል? እንዲህ ይላል፣ በፊትህ እሄዳለሁ። ዛሬ እንግዲህ እግዚአብሔር ከፊታችሁ ያልፋል። አሜን። በፊትህ እሄዳለሁ። ተራሮችን እደለድላለሁ። ይሄ ትርጉም ሰምቼው ማላቀው። ተራሮችን ምን አደርጋለሁ? እደለድላለሁ ማለት አወርዳቸዋለሁ። አሜን። ከዛስ የናስ በሮችን እሰብራለሁ። የነሐሱ በሮችን እሰብራለሁ። የብረት መወርወሪያዎችን እቆርጣለሁ። በስምህ የሚጠራ እስራኤል አምላክ በስምህ የምጠራ የእስራኤል አምላክ እኔ እግዚአብሔር መሆኔን እኔ እግዚአብሔር እንደሆን ታውቅ ዘንድ በተሰወረ ስፍራ በተሰወረ ስፍራ እቺን ያዝልኝ። በተሰወረ ስፍራ የተከማቸውን ሀብት ቆይ ማን ሰወረው? ሉቫና ማን ሰወረው? የተሰወረ የተከማቸ ሀብት። አንዳንዶቻችሁ አኖማን አዲደ ጅራ እንትናም ጸልዮልኝ ነበር፣ ባለፈው ዘይት ወስጄ ነበር። ችግር የተሰረቀውን አታውቀው። ተሰርቆ ተከማችቷል አለ ዲፖ ውስጥ። ዛሬ እንግዲህ ያበር ይሰበራል። አሜን። ተሰርቆ በኋላ ተዘርፈሃል። የተፈጠርክበትን ዓላማ ሳታገኝ ስትዳክር በምሬት ልትሞት ነው። ግን ዛሬ ዕውቀት ገልጥልሃለሁ አለ። ምን ሆነ አለ? የተከማቸ ነገር አለ። ሃሌሉያ። እስኪ ንገረን እባክህ። በተሰወረ ስፍራ የተከማቸውን ሀብት በጨለማም ያለውን ንብረት እሰጥሃለሁ። ዳጋይ ዱቢ ዋቃ ይኸውልህ፣ በጨለማ የተከማቸውን ሀብት ንብረት። ይሄ ትርጉም የሚደንቅ ነው። እየሰማችሁ ነው? በጨለማ ስፍራ የተከማቸ ንብረት። በደም ስሙ ነደጋ በቃ ጉለነኛ ታይንፉዳታ ምክንያት ይሆናል። ችግር የለም፣ ተወስዷል። ያንተ ነው። ምንድነው የሚባለው? ይሄ ምንድነው? ፖይንት ኦፍ ኮንታክት። አንተና ይሄ ዲቫይን እንትኑ የሚገናኝበት ነው የሚሆነው እንጂ ሙዝ ገዝተህም ትበላለህ፣ ችግር የለም። ችግሩ ምንድነው? የምትገናኝበት የመለኮትን ነገር ይዞ ወደ አንተ የሚመጣበት። ለምን ቢባል ሲቀየር ይቀየራል። አሁን ቁም ነገሩን ላሳያችሁ። በጨለማ የተቀመጠ ንብረት። ጨለማ የማግዛት ነው። አንተ የማግዛት መቼም የእግዚአብሔር ነው አትለኝ። እግዚአብሔር ብርሃን ነው። ጨለማ በእርሱ ዘንድ ከቶው ነው የለም። ማራጫ ዋቀዮ ኢፋ ዱከኒ ሰቢረን ጅሩ አለ። ከኔ ጋር ናችሁ? አየህ፣ ችግራችሁ ዕውቀትን ሳቀብላችሁ መውሰድ ያንቺ ፋንታ እንጂ አንገት እንዲህ ምናምን አለ። ተይው፣ ይህን ተይው። ይኸውልህ አሁን እያበራሁ ምን እያረኩ ነው? ተሰርቀሃል። ስትፈጠር የተመደበልህ በጀት የት ነው ያለው? ጨለማ ቦታ ተከማችቷል አለ። ዲፖ ውስጥ ገብቷል አለ። ማን ያዘው ሲል ጨለማ አለ። ጨለማ የማግዛት ነው። ዳቢሎስ ሰወረው። ዋቃዮ ይፋ ዱከኒ ሰብረን ጅሯ። እየሰማችሁ ነው? ስለዚህ የጨለማው ጉልበት ያንተን ብቻ አይደለም፣ የሀገርን ኢኮኖሚ እኮ ነው ያዘው።
ይሁን ነዳጅ አለን ማለት ከጀመረ ስንት ዓመት ነው? ዘመን የለው። ይሄው እኔ ስነዳ 4 ብር ነበር ነዳጅ፣ አሁን 180 ቀድቼ ነው የመጣው ዛሬ። እንዲሁ ነዳጅ ሊወጣ ነው ስንል የት አድርጎታል? ደብቆታል። አንድ ትውልድ መወርወሪያውን የሚሰብር እየመጣ ነው። እንግዲህ አሜን። ኢኮኖሚውን የሚያይ አሜን፣ ሁለንተናዊ የሆነ አመለካከት ያለው አሜን እንጂ ወገኖች ይልሃል ይመጣና ከረባት አርጎ እናስተውል። ምን እናስተውል? እኛ ከዚህ ምድር ምንም የለንም። ጥርግ በላ ከሌለ ስኳር አታዋድዝ ይወጣ። አይ መድረክ ላይ ቆሞ ህዝብ ላይ የሚረጫው ክፉ ወገኖቼ አቤት እናስተውል። ምን እኛ ከዚህ ምድር የለኝም እያልክ እንዲኖር አይፈለግም። ምክንያቱም በአፍ ቃል ተያዝክ፣ በአፍ ቃል ተጠመድክ። ስለዚህ የተጠመድክበት ያጠፋል። ብዙዎች አተካራ ሲገጥሙኝ ነበር 30-40 ዓመት ወገኖቼ ይላል። ይመጣና እሁድ እኔ ሰበካለሁ እግዚአብሔር ይባርካቸዋል። ወገኖቼ እናስተውል። መንፈሳዊ መስሎት አንተ እኔን እግዚአብሔር መቼ እንደቀየረ ልንገር። ሙታን በማስነሳበት ሬሳ በማስነሳበት ዘመን አባ ካና የሚለኝ ሰው አልነበረም። እና አንድ ሰርግ ላይ ነው እግዚአብሔር እኔን የቀየረው። እና አንድ እንትኔ ሱሪ ዊስኮ ሱሪ ናት። ክረምት ከበጋ ዊስኮን አታውቁም እናንተ? ዊስኮ 40 ብር ነበር ያለ። እና የክቱም የምናምኑም የሰርጓም እሷን። እና አንድ ሰርግ ላይ አገልጋቸው ስለሆንኩ ተገኘው፣ ሶፋ ላይ ተገኘው። እና በኋላ ደበራቸው። አብዛኛው ሱፍ ለብሷል። እኔ እሳት ነኝ። ይሄ ዙሪያዬን አላይም። ነገርም ገና ነው፣ ጀማምሮኛል። እግዚአብሔር ደግሞ እኔ ላይ ነው ኢንቨስት እያደረገ ያለው እንጂ ውጫዊው ነገር ላይ አልነበረም። የለውም በቃ ምን ተከተከበት ሰዓት ነው። በቃ እንግዲህ ዱቢ በለሽ ሲታሉ እና አለኝ ሰውየው፣ አንተ የቤት ሰው ነህ፣ ከእንግዳ ስር ብትነሳ ቀፈፍኩት። አንተ አተካራ አልገጠምኩም፣ መጽሐፉን ስላነበብኩ ብድግ ብዬ ወደ ቤቴ ነው ሄድኩ። ከዛ ተንበረኩ። እግዚአብሔር ሆይ አልኩት፣ ሙታን የማስነሳበት እብድ በሰንሰለት መጥቶ ነፃ ወጥቶ የሚሄድበት ቅባት እኔ ላይ አለ። አላከበሩትም። ከዚህ በኋላ ግን የምፈልገው አንድ ነገር ነው አልኩት። በቃ ሁለንተናዬን እንድትባርከኝ እፈልጋለሁ። ከጥቂት ቀን በኋላ እንግዲህ እንደምን አለ 20 ደቂቃ ነበር የምናወራው በመንገድ ላይ 20 ደቂቃ ስለወደቀው፣ ስለተነሳው፣ ስለሄደው፣ ስለሚመጣው። በኋላ እግዚአብሔር ለየኝ አንተ እና እግዚአብሔር ጸሎቴን ሰማ። መኪና ሰጠኝ። ሰላምታም በክላክስ ሆነ። ቻው በቃ የሰው ወሬ ትርኪ ምርኪ 20 ደቂቃ የማወራበትን ታታ ፒፒ ቻው ሄደ እንደማልተገናኝ ከኑማ ዱቢ። አሁን ተረኛው አንተ ነህ። ዛሬ የእግዚአብሔር ሞገስ የእግዚአብሔር ክብር በሕይወት ላይ ዛሬ ይሰራል። ማዶሎ ዮሎሎ ማዲናማ የት ነው ያለው አለ። ጠላት ሰውሮ ዲፖ ውስጥ አስገብቶ ቆልፎበታል። ምን እንዳታገኝ ይኸውልህ፣ እኔን አልነግርህም። አሜሪካ ብትሄድ ለውጥ አታመጣም። ብዙዎቹ ሄደው ለውጥ አላመጡ። አይተናቸው፣ እኛ ስላየናቸው ይማረራል። ያን ሶሻል ላይፍ እንደዛ ስቀን በድህነቴ ብኖር ይሻላል የሚሉን በጸሎት የሚያደክሙን ብዙ ናቸው። አየን። ለምን መሰለ? ይከተልሃል ክፋት። ከዛሬ ቀን ጀምሮ ግን በአንተ ተራራ ላይ እግዚአብሔር ትንቢት ይናገራል። በሕዝብ ትሞላለህ፣ በበረከት ትሞላለህ። አበዛሃለሁ፣ አበለጸግሃለሁ፣ ፍሬያማ አደርግሃለሁ። ክብር ለእግዚአብሔር ይሁን። እንደገና ደግሞ በደንብ ስሙ። ዛሬ በደንብ እርግጠኛ ሆኜ መንፈሴ ፉል ነው። እርግጠኛ ሆኜ የምነግራችሁ
ብዙ ዘመን ኑሮ አተካራ የገጠማችሁ ሰዎች በእኔ ይሁንባችሁ። ዛሬ ማታ አዳምጡ። በዚህ 2 ወር ውስጥ ለቋችሁ ይሄ ለዘላለም ታገኙ። ሃሌሉያ 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 ማጆዳ ጋባኒሞስ ለካራባ ማንሰራባ ሼጋታና ማቻና ማጋስ ለጋንቱራባዲ ማጆዳ ጋባኒጎስ ለካታና ማጆናጋ ለክሪዳ ጋባንታላባ ማጆዳ ጄላራባሲያ ሃሌሉያ ኢየሱስ ጌታ። ኢሳይያስ ጋር እንመለስ። ኢሳይያስ ጋር እንመለስ። ተይዞብሃል፣ ጨለማ ይዞታል። ከኔ ጋር ናችሁ? ጨለማ ይዞብሃል። በረከትን ጨለማ ይዞብሃል። እርግጠኛ የምትሆነው ስትወለድ እግዚአብሔር በረከት ከድሃ ቤተሰብ ልትወለድ ትችላለህ። ያ ሌላ ጉዳይ ነው። ግን አለ ተቀምጦልሃል። ለማ ለሰው ሁሉ። ሰው ሁሉ ውስጥ ደግሞ ማን አለ? እኔ አለ። ለምን አሜን አላልክም? በጣም እኔ መብትህን እኮ ነው እያሳየሁ። ግን ተወሰደ፣ ተሰረቀ። የጨለማው ገዢ ምን አረገው? ንገሩኝ። የአገርንም ጭምር እኮ ነው። የኛ እኮ የግል ብቻ አይደለም። አለው እንዴ አንዴ በዚህ በምንድነው በወሎ ፈነዳ ይሉናል። ከውሃ ጋር ተቀላቀለ። ምን ነው እኛ ጋር ቢመጣ እና አንዴ በዚህ ፈነዳ ይሉናል። አንዴ ጋምቤላ ተገኘ ይሉናል። አንዴ እንትን ግን የለም አይወጣም። እየሰማችሁ ነው አላችሁ ወይ? በአንተ ዘመን ግን እንደሱ አይሆን። በቃ ይብቃ። ይሄ አተካራ የሚገጥመው መንፈስ ከዚህ ምድር መሰናበት አለበት። የንጹሃንን ደም፣ የህፃናትን ደም፣ የሽማግሌዎችን ደም፣ የአሮጊቶችን ደም የሚያፈሰው የእግዚአብሔርን ፊት ከምድሪቱ እንዲመለስ የሚያደርገውን ይሄን መንፈስ የሚበቀሉ ልጆች ዛሬ አቀባት ያርፍባቸዋል። እንደ ንስር ምድሪቱን እያቃለሉ። በጣም ነው የሚገርመኝ። ህብረተሰብ እዚህ ካላችሁ ቀስተኞች ናቸው። በጣም ይገርማል። ጌታ ኢየሱስ ይባርክ። በጣም ይገርመኝ። ወደዛ በሄድኩ ጊዜ በዚህ ምናልባት እንግዲህ ታስተካኪ ከፊት ለፊት ይሁን ከዚህ ፊት ጥርስ ይሁን ያወጡ ህፃን ምንድነው ጥርስ ቀድሞ ያወጣ ህፃን ገደል ላይ ይጣላል እና ወደ 2000 ህፃናት ገደል ውስጥ ተጥሎ አልቀው ነው ያን ጊዜ የደረስኩት። ታሪክ የሚነግሩኝ ኢትዮጵያ ውስጥ ያለውን ግፍ ላሳይ። እውነት አይደለም? እውነት ነው አይደል? እና ነገሩኝ። በታሪክ ቦታዎቹን ገደሎቹን ዞሬ አየሁ። ኦኬ። እዚህ ሀገር ወደ ሰሜኑ አካባቢ ስትሄድ ድሮ የባራ ስርዓት አለ። የኔ አያት ቤት ሉጋም አይቻለሁ። የባሪያ ሉጋ ድሮ አያት እኮ 40 ሉጋም አለው እያሉ እኛን ዛሬ እንጀራ ያሳጡን የመርገም አይነት። እና ባሪያው እምቢ ብሎ ከሸፈተ ቋንጃውን ይቆርጡታል በመጥረቢያ ወይ በጎራዴ ሸሽቶ እንዳመጥ። ሲያረጅ በበርሜል ከእንጨት ጋር ከተራራ ላይ ያንከባልሉና ወደ ገደል ይጥሉታል ጉልበቱ ሲያበቃ። እዚህ ኢትዮጵያ እየሰማህ ነው። እና ጌቶች ሲሞቱ አንድ ከራስጌ አንድ ከግርጌ ተደርጎ በህይወቱ አብሮ ይቀበራል። እዚህ ኢትዮጵያ አንተ ይሄን አታነብም፣ ቲክቶክ ነው ብታበረው። ኦኬ። አግቤስ የሚባል ወፍጮ እዚህ ሀገር ሲገባ አብዛኛው ህዝብ 99ኙ መሀይም ስለነበረ ጠንቋይ ቤት ነው የሚተዳደር። ወፍጮ እምቢ ሲል ህፃናትን ሰርቆ ያርዳሉ። ስለዚህ ድሮ ትምህርት ቤት ስንሄድ ተጠንቀቁ እነንትና ሰፈር ስታልፉ ይባላል። ወፍጮ አላቸው። ለምን? ማአት ህፃናት ጠፍቶ እዛ ነው የሚሰውት። የግፍ ምድር። ስለዚህ ሀብቷ አለ ተሰውሮባታል አለ። ህዝቡ እየማቀቀ ህዝቡ በምሬት እንዲኖር ጠላት እየከፋ ነው ያለው። በዚህ ህይወት ውስጥ የሚገርሙ የእምነት አርበኞች ወጣቶች ለትውልዳቸው የሚቆረቆሩ ምን ነው አሜን ብትሉ በደንብ ከክፎች ጀርባ ሆኖ ምድሪቱን የሚያጎሳቁለውን አጋንን የሚበቀሉ ልጆች ከዚህ ቤት ዛሬ እንደሚወጡ እግዚአብሔር ነግሮኛል።
ታምናላችሁ ግን ተቀበላላችሁ ወይ? አንዳንዶቻችሁ ወደፊት ለመድኃኒት ተፈልጋችሁ ማትገኙ አሁን ባለ አይነት ቅባት አይደለም የምታገለግሉ። አንድ ጊዜ ኢንዶኔዥያ የእስላም ሀገር ናት እና ድሮን ከ35 ዓመት በፊት አንድ ጋዜጣ ደረሰኝ እና በጣም መንፈሳዊ ነገር ምናፍቅበት እንደው የተጄ በቃ እግዚአብሔርን ሙሉ ክብሩን በላይ ላይ ለማውረድ የምጥርበት ብቻ የሆነ ነገር ተሰራ ሲባል ውስጥ የሚነድበት ጊዜ ምን አነበብኩኝ? የክረምት ተማሪዎች ፌሎሺፕ አላቸው። ኢንዶኔዥያ በድብቅ ነው፣ እስላም ሀገር ነው። ጌታ ኢየሱስ ክርስቶስን ሊመሰክሩ ይወጣሉ። ሲወጡ በጣም የሚገርም ነው። ወዲያውኑ ከሰዓት በኋላ አገሩ በጎርፍ ይጥለቀለቅና መንገዱ ሁሉ ይጠፋል። ምን ይላል? እነዚህ ወጣቶች መስክረው ሲመለሱ ደረቅ መሬት የለም። ስለዚህ ይጸልዩና ውሃ ላይ እርጥበት ሳይነካቸው በሰላም ቤት ይገባል። በተለይ 6 ወጣት እኔ ነኝና አልኩ። የሱ ሲገርመኝ የአገሩ መሪ በጣም ተናዶባቸው እልም ያለ ጉድጓድ አስቆፍሮ እዛ ውስጥ ሰው ከ7 ቀን በኋላ በምግብ ስለሚሞት 5 ቀን በውሃ 7 ቀን በምግብ 12 ቀን ትልቅ ጥልቅ ጉድጓድ ተከድኖባቸው 12 ቀን ይቆዩና ከ12 ቀን በኋላ ወታደሮቹን ሲልክ በዝማሬ ይነቀንቁታል ገደሉ። በኋላ ይሄ ሰውዬ ፈራና አወጣቸው። ሲያወጣ ጮማ የበላ ሰው እንደዛ አብረቀርቅም። በእኔና በእናንተ ዘመን ነው፣ የድሮ አይደለም፣ የቅርብ ጊዜ። እኔ ገባብኝ ነው የምልህ። በቃ ገባብኝ። አንተ በቃ ለማንም ምንም የማይመስለን ጊዜ ነበር ያለ። አልኩኝ በቃ እግዚአብሔር አደላ ለነጭ አሜን በል አንተ። ፊትን አይቶ አደላ አሜን አትሉም በደም። ስለዚህ አንዳንዶቻችሁ እንዲህ አይነቱን ተአምራት በእናንተ ዘመን ማየት እንፈልጋለን። ውሃ ላይ ጫማው ሳይረጥብ ኦሞን ተሻግረ መስክረ ስትመለስ ተጥለቀለቀ ሲባል ጀልባ አያስፈልገኝም የሚሉ ያን ትውልድ ማየት ይኖርብናል። አሜን አሜን በሉ በደንብ አድርገን። ብዙዎቹ ገና አሁን ቸርች ጥግብ ብላለች እንደምታዩት ነው። ጥግብ እዚህ ጋር ደርሷታል። አዳራሿ ሞልቷል። ወንበሮቿ በጣም ምንጣፉ የተመቸ ነው። አዳራሽ ሞልቷል። ህዝቡ አስራት ይከፍላል። ስለዚህ ሐዋርያት የሉም፣ ባዲያት ነቢያት የሉም ሳይሆን ጥራት የላችሁም በሉን። ባይሆን እንኳን እንጂ መጽሐፉን አትቃው። ፓስተር አለ ብለ ፓስተር አለ በሚልበት እኮ ነው ሐዋርያ አለ የሚለው። ሄሎ አንዳንዶችን ሐዋርያት፣ አንዳንዶችን ነቢያት፣ አንዳንዶችን መጋቢዎች፣ አንዳንዶችን አስተማሪዎች አለ። አንድ እንዴት ነው አንተ ከአንድ እንትን መሃል አንድ ወስደ የለም የምትለው? አቱንጅርቱ ምን ይላል? ክብር ለኢየሱስ ይሁን። ጥጋብ አሁን ቸርች አየ መንፈሳዊ ነገሯ በቃ አዳራሽ ሞልቷል። ስለዚህ ጉዳዩ አይደለም ኖ። እኛ ደግሞ ይኸውልህ ምን ሰማው አንድ ጊዜ አውራሪስ የሚባል አውሬ እሳት አይወድም ይባላል። እሳት ካየ ምግቡን ይተውና እሳት ለማጥፋት ይሄዳል። እሳት ለማጥፋት እግሩን ሲያነሳ እሳቱ ይበተንና እዛ ይነዳል። እሱን ለማጥፋት ሲሄድ ይሄኛው ይነዳል። ስለዚህ ፉዞ ሆኖ ሲዞር ውሎ ሲዞርበት መጨረሻ በድን ሆኖ ይቆማል። ልክ እንደዛ ነው። ብዙዎቹ ከዚህ በኋላ አይሆንላቸውም። ወዳ ሐዋርያት አይደሉም፣ ታምራት አድራጊዎች ይነሳሉ። ገና ስም የሌላቸው ስም ያልተሰጣቸው ማቾ ዳጋባኒማውስ። እስኪ በደንብ አሜን በል። በደንብ አድርገህ ከዛሬ ጀምሮ በለጎን ያለው የተሰረቀ ነገሬ፣ የተከማቸ ሀብቴ፣ ጸጋ፣ ቅባት፣ ሀብት
ሞገስ፣ ክብር ዛሬ ከተደበቀበት ከጨለማው ግዛት በሮቹ እየተሰባበሩ ስለሆነ ወደ እኔ ይመለሳል በሉት በደም ይመለሳል ወደ እኔ በሉት በደም ከዛሬ ጀምሮ በሉት ከኔ ነገር ጋር እገናኛለሁ በሉት። ያዳጋባኔ ሞሳለባዲያ ካንተ ነገር ጋር ትገናኛል፣ ካንቺ ነገር ጋር ትገናኛል። ፍሬያማነት ያንቺ ነው። አሜን። ባለጠግነት ያንተ ነው። ኢላሳጋፓኒማሽ ኤላጋዳና ማጃና ማጋዶስ ሪጋዳና ማጃና ማጋ ለክሮደስ ቴሌቬኒማስ ማታዳጋባኒማስ ኤክራባባንቴሪፓኒያስ ሬጋዳና ማጆና ማጋይ አንዳንዶች ላይ እየወረደ ያለ ቅባት፣ አንዳንዶች ላይ የሚገርም ቅባት ጄጋዳና ማስካ ለክዲና ማጋዶስ ጨለማው ያንተን በረከት ይለቃል፣ ያንቺን ነገር ይለቃል፣ ያንተን ነገር ይለቃል። አበቃ የጨለማ ግዛት፣ አበቃ የጨለማው ጉልበት፣ አበቃ የጨለማው አቅል። ጄዳጋባና ማሳላባዲያስ ሪና ማጋዳላ ባጃና ማጋዶስ ለክረዳስ ተረባኒያስ ጄዳጋባና ጋዳላ ባጃና ማዲያስ ለጋዳና ማጃና ማጋዶላ ቦዲያስ ሪባባባባባባባ ሻጋስ ክራባጃና ማጋዶላ ባዲያቦስ ብዙዎች ምርኮ ወደ እናንተ እየመጣ የጨለማው በር እየተሰበረ የጨለማው የነሐሱ በር ተሰበረ ዛሬ፣ ተሰበረ ዛሬ፣ ተሰበረ ዛሬ፣ ተሰበረ ዛሬ፣ ተሰበረ ዛሬ። ኤጋዳና ማጃና ማጋዶላ ባዲያስ ሬላ ጋዳና ማንቴሬቤዲያ ሪባ ጋዳና ማጃና ማጋይ የለሽ ዋው ማጆዶ ጎቫኒሞስ ማክሬቫናማይ ለጋዶና ማጃና ማጋዲያ ለክረዳስ ተለቬኒሞስ ለጃዳና ማጋዶላ ባዲያቦስ ዋው ያዙት። ጎናችሁ ያለው ቅባቱ ይተላለፋል። ያዙት፣ በቀኝ እጃችሁ ያዙት። ማታዳጋቫኒሞስ የስ ሃሌሉያ። በሮችን የሚሰብር ቅባት በላይ ላይ እየፈሰሰ ነው፣ በላይ ላይ እየፈሰሰ ነው፣ በላይ ላይ እየፈሰሰ ነው። በሮችን የሚሰብር ዘመኖችን ያዘገየ፣ በረከትህን ያዘገየ፣ ቅባትህን ያዘገየ፣ አገልግሎትህን ያዘገየ ተሰበረ ያበር፣ ተሰበረ ያበር፣ ተሰበረ ያበር፣ ተሰበረ ያበር። ከአንዱ ወደ አንዱ ይተላለፍ። ለየት ያለ ቅባት ከተማን ነፃ የሚያወጣ፣ ምድርን ነፃ የሚያወጣ፣ እርሻውን ነፃ የሚያወጣ፣ ቤቶችን ነፃ የሚያወጣ የላሻጋፋኒያሞስ ለጋዳና ማጃና ማጋዶላ ባዲያስ ረባባባባባባዶስ ሻባንያ ሴላባይ አበቃለት፣ አበቃለት። የጥንቆላው መንፈስ አበቃለት። የድግምትና የመተት ኃይል አበቃለት። ተዋረደ በኢየሱስ፣ ተዋረደ በኢየሱስ፣ ተዋረደ በኢየሱስ። ኢኮኖሚውን የያዘ፣ የሰዎችን ሕይወት የያዘ፣ የሰዎችን ኑሮ የያዘ ወጥመድ ተሰበረ ዛሬ፣ ተሰበረ በኢየሱስ። በቅድመ አያት የመጣ፣ በአያት በኩል የመጣ፣ በትውልድ በኩል የመጣ ዛሬ ካንተ ጋር የተቋረጠ ሆኗል፣ የተቋረጠ ሆኗል። የበረከት በሮች ተከፍተዋል።